ሰላም እባላለሁ። ውልደቴና እድገቴ የአርሲዋ ዋና ከተማ በሆነችው አሰላ ከተማ ውስጥ ነው። ለቤተሰቦቼ የመጀመሪያ ልጅ ነኝ። አሁን የ20 ዓመት ወጣት ሆንም በዚች አጭር ዕድሜ ግን ከኔ አቅም በላይ የሆነና ፈጽሞ ልሸከመው የከበደኝን ነገር አስተናግጃለሁ። ሰው ሆኖ አለማፍቀር፣ ጤነኛ ሆኖ መታመም፣ ሙሉ ሆኖ መግደል ያለው ማን ነበር? ማንም ይሁን ግን ትክክለኛ አባባል ነው። ማፍቀርም ሆነ መፈቀር ፈጣሪ ከላይ የቸረን ትልቅ ስጦታዎች ናቸው። የኔ ፍቅር ታሪክ የሚጀምረው የ15 ዓመት ወጣት እያለሁ ነበር። በአንድ ነፋሳማ ቀን ከትምህርት ቤት በመመለስ ላይ ነበር። ጓደኞቼን ተሰናብቼ ወደ ቤት የሚያደርሰኝን መንገድ ዘወትር እንደማደርገው ሁሉ ብቻዬን ተያዝኩት። አንድ ቦታ ስደርስ አንዲት ቀና ያሉ እናት ልጄ የጫማሽ ማሰሪያ ተፈቷል፣ ጠልፎ እንዳይጥልሽ እሰሪው አለ። እሺ ብዬ ጫማዬን ላስር ጎንበስ ብዬ ደፍተሬን መሬት አስቀመጥኩት። ጫማዬን በወጉ አስሬ ሳልጨርስ ንፋሱ ደፍተሬን መሰቃቀለ። ውስጡ የነበሩትንም ወረቀቶች በየአቅጣጫው በታተናቸው። ጫማ ማሰሩን በጅምር ትቼ የተበታተኑትን ንብረቶችን ለመሰብሰብ ስሯሯጥ ከፊት ለፊቴ ግማሾቹን ወረቀቶች እየሰበሰበልኝ ያለ ልጅ ተመለከተ። አሯሯጥሽ አይደል? የት አባቱ ያስኩልሽ? ወደ እኔ ቀረበና በፈገግ አሯሯጥሽ አይደል? የት አባቱ ያስኩልሽ ብሎ ወረቀቶቹን አቀበለኝ። ልጁን ሳይ ውስጤ በጣም ደነገጠ። ምን እንዳስደነገጠኝ ግን አላውቅም ነበር። ግን ልቤ ሁሉ ይመታ ጀመር። አመሰግናለሁ ብዬ በአጭር ቃል ወረቀቴን ተቀበልኩ። ወደዛ ቆንሽ አብረን እንሂድ ብሎኝ ጉዞ ጀመረ። መላኩ ይባላል። የነርሲንግ ተማሪ ነው። መላኩ ይባላል። እድሜው 20 እንደሆነና የነርሲንግ ተማሪ እንደሆነ ነገረኝ። በጣም ቆንጆ ነው። በተለይ ፈገግታው ልብ ይማርካል። እኔም ስሜንና የ9ኛ ክፍል ተማሪ እንደሆንኩ ነገርኩት። እየተጫወትን ስንጓዝ ቤት የደረስኩና ስልክ ተለዋውጠን ተለያየ። እሱ የሞባይል ስልክ ቢኖረውም እኔ ግን የቤቴን ስልክ ቁጥር ሰጠሁት። እቤታችን ወንድ ከደወለ እኔን ከፈለገ ትንሽ ቁጣ የሚበዛብኝ ቢሆንም ልከለክለው ግን አልፈለኩም። ከዛ እኔም ወደ ቤት የገባው እሱም ሄደ። ከዛ በኋላ ሀሳቤ ሁሉ እሱ ሆነ። ለራሴም ግራ ገባኝ። በቃ ነግቶ እስካገኘው ቸኮል። አቤት የዛች ቀን ሌሊት ርዝመት! ጭራሽ የማይነጋ ነበር መሰለኝ። ግን መንጋቱ አይቀርምና ነጋ። ፀሐይም ብቅ አለች። ጠዋት እንዳጋጣሚ ቤት ብቻዬን ነበርኩ። የከሰዓት ተማሪ ነኝ። ስልኩን አይኑን ሳይዋልኩ መላኩ አልደወለም። ሰዓት ደርሶ ትምህርት ቤት ሄድኩ። መማር አይበለውና ተምሬ ወጣሁ። ዝምታ በዛው። የሪ ወይ ብሩና ነው። እኔ ምን አውቃላችሁ? ምን ሆነሽ ነው? ምንም። ዝምታ በዛው። ጓደኞቼ ምን ሆነሻል እያሉ ቢጨቀጭቁኝ ምንም ከማለት በቀር መልስ አልሰጧቸው። አይኔ ግን መላኩን ፍለጋ ከማማተር አልወዘነም። ያው መገንጠያ ላይ ስደርስ ከጓደኞቼ ጋር ተለያየንና መንገድ ጀመርኩ። አሁንም ስለሱ ማሰብ ግን አላቆምኩም። ትንሽ እንደተጓዝኩ
ሰላም የሚል ለጆሮ የሚጣፍጥ ለዛ ያለው የጥሪ ድምጽ ሰምቼ ዘወራል። መላኩ ነበር። በጣም ተደሰትኩ። ጉዟችንን ቀጠል። ከክላስ ወጥቶ በዚሁ እንደመጣ ነገረኝ። በቃ ከመሌ ጋር ሁሌ መገናኘቱን ገፋንበት። መሌ ወይ ሰላም አሳይመንት ተሰጥቶኝ ነበር አሰራልኝ። አሳይመንቱን እንኳን አልሰራልሽም። ባይሆን አምጪውና ላስረዳሽ። ቀን በቀን ውስጣዊ ማንነቱን እያሳየኝ መጣ። የሚገርም አስተሳሰብና መልካም ስብዕና ያለው ልጅ ነው። አዎ መሌ ሁሉም ነገር አለ። ከመልክ መልክ፣ ከጭንቅላት ጭንቅላት፣ መልካም ባህሪ፣ ደግነት፣ የዋህነት፣ ኧረ በስመ አብ ሁሉም የሱ ናቸው። በጣም እየወደድኩት መጣ። በአጭር ጋር ለመግለጽ በቃ አፈቀርኩት። የሱን ስሜት ለማጥናት ሞክሩ፣ ግን ይሄ ነው ልለው የምችለው ነገር አጣሁና የኔን ስሜት ብቻ በልቤ አምቄ ይዤ ቀጠልኩ። ትውውቃችንና ጓደኝነታችን ለ2 ወራት ዘለቀ። በጣም ተቀራርበናል። አንድ ቀን በአጋጣሚ ካላገኘሁት ይከፋኛል፣ አልችልም። እሁድ ጓደኛዬ ጋር እያልኩ እየወጣሁ ከሱ ጋር ማወር ከጀመርኩኝ 3 እሁዶችን አስቆጥሬያለሁ። ከዚያም በአንድ ቀን ለልማዳችን ወደ ቤት እየሄድን እያለ አንዱን ደፍተሬን ተቀበለኝና ዞር ብሎ ውስጥ የሆነ ነገር ከተተ። ምንድነው ስለው በኋላ ቤት ገብተሽ ታይዋለሽ አለኝ። እኔም እሺ ብዬ ውስጤ ግን እንደጓጓ ጉዞ ቀጠልና ተሰነባብተን ቤት ገባሁ። ቶሎ ብዬ ደፍተሬን ከፈትኩት። ፖስታ ነው። ቀደድኩና በአማሮ ወረቀት ላይ የሰፈሩትን 3 መስመር የያዙ የአማሮ ፊደላት ላይ አይኔን ጣል። የደብዳቤው መልእክት እንዲህ የሚል ነበር። ሰላምዬ፣ እውነት በጣም አፍቅሬሻለሁ። ከዚህ በላይ ምንም መናገር ባልችልም ፍቅሬን ትረጃለሽ ብዬ ገምታለሁ። ምን ሆነሽ ነው? አትናገርም እንዴ? አንቺን እኮ ነው ሰላም የሰው ከመል እንዴ ተከራይቶ ሰላም ፊልሙ ዋለፋችሁ እኮ ነው። እኚህ ነበሩ ቃላቶች። ዋው እንዴት ደስ እንዳለኝ! ቀኑ ደግሞ ሐሙስ ነበር። ሐሙስ የቀን ቅዱስ። በቃ ሁለንተናዬ በደስታ ተዋጠ፣ ተፍለቀለኩ። ከሱ ይምጣ ብዬ አምቄ ያስኩት ፍቅሬ ይኸው ዛሬ ምላሽ አገኘ። ሌሊቱን እንቅልፍ ባይኔ ያልዞረ። በማግስቱ ሳገኘው ምን እንደሆነ የማላውቀው ነገር ግን ከኔ ቁጥጥር ውጭ የሆነ ኃይል አስገደደኝና ሮጬ ተጠመጠምኩበት። እንደተቃቀፍን ትንሽ ቆየ። ፊቱን ስመለከት እነዚያ የሚያማምሩ አይኖቹ ላይ ትናንሽ የእንባ ዘለላዎች ነበሩና በመዳፍ የጠራረኩለት። በቃ አዲስ የህይወት ምዕራፍ ተጀመረ። ፍቅራችን ጦፈ።
እኔም እሱም ስለምንተሳሰብ የምንገናኘው ትምህርታችን ላይ ተጽዕኖ በማይፈጥርበት መልኩ ነው። እስቲ አቤት መላኩዬ፣ እንዴት ዋልሽ? እግዚአብሔር ይመስገን። የምን እንግዳ ነው? ይህ ማናት ቆንጆ መላኩዬ? ታወቂያት? ሰላም ትባላለች። ጓደኛዬ ሰላም እናቴ ናት። ልጄ አታውቁማት ልጄ? እማዬ። አቤት ልጄ። እማ አቤት። ነይ እስኪ በዚህ። እሺ መሌ እናቱን አስተዋወቀኝ። አባቱ በህይወት የሉ። በቃ ምን ብዬ መናገር እንደምችል አላቅም። ፍቅር ለካ እንደዚህ ደስ ይላል። ስማ አንዳንዴ ፍቅር የጀመርኩበትን እድሜ ያስብና ልጅ ነኝ ገና አይደል ብዬ ራሴን ጠይቃለሁ። ግን አይምሮዬ አይ ይህ ትክክለኛው ጊዜሽ ነው፣ እንደ የሚወድሽና የምትወጂው ሰው አግኝተሽ ይለኛል። አብረን የምንሆንባቸውን የተለያዩ ጊዜያት የምናሳልፈው እነ መሌ ቤት ነው።